ይሁን። እሺ ወደ ከርታታዋ እንሄዳለን። ከርታታዋ አቤት። በጣም አመሰግናለሁ አቡዬ። ምንም አይደለም። እሺ እኔ ባለትዳር ነበርኩኝ አቡዬ። እሺ ያው ማሪ የገጠመሽን ችግር በግልጽ ተናገሪ ማሪ። ችግሩን በሽታውን ያልተናገረ መድኃኒት አያገኝም። ምንድነው ችግርሽማ? ህዝቡ ድምፅ ሆኖሽ ገባሽ አይደል? የገጠመሽን ችግር ካለ ተናገሪ። አዎ ባለትዳር ነበርኩኝ። ባሌ ውሽማ ይዞ አገኘሁት። ለአመታት እኔ አላቅም ነበረ። እሺ እኔ አሁን ላይ እንደዚህ አይነት ነገር ማላምነው ለምን እንደሆነ ታውቃላችሁ? በቀደም እነዛ ሁለት ልጆች ሲመጡ ድራማ ነው ብዬ ነግሬያችሁ ነበር። ድራማ ነው፣ ሞባይላቸው እንዲሸጥላቸው ነው፣ አካውንታቸውን ቫይራል ለማውጣት ነው ብያችሁ ነበር። አቡዬ ያንቺን አይደለም እኔ ተመልካቾቼን ነው እየተናገርኩ ያለሁት፣ አንቺን አይደለም ማሬ። ተመልካቾቼ በቀደም ሁለት ሴቶች ተመካክረው ሞባይል አልሸጥም ሲላቸው ቤታቸው ሲቀዘቅዝ ቤታቸውን ለማድመቅ አብረው አንድ ቤት የሚኖሩ አንዷን ብር ቀማችኝ ብለው መጡ። ሂጂ ድራማ ነው ብዬ ጥንብርኩሷን አውጥቼ አባረርኳት። ለምን? እኔ ድራማ ሲሆን አውቃለሁ። አንቺን ድራማ ነው እያልኩ አይደለም። የአንቺ ታሪክ እውነት ከሆነ በትክክል ባል ነበረኝ ባሌ ውሽማ ይዞ አገኘሁት ብለሽ ለቅሶ ጀመርሽ። ታዲያ እንዴት አብረንሽ እናልቅስ? አብረንሽ እንድናለቅስ እንዲገባን ከፈለግሽ ከስር መሰረቱ ንገሪን። ሚሚዬ እኔ እናት ህይወትሽ ጋላሪ እንደሞላሽ ህይወትሽ ይብራ። ሚሚዬ እኔ እናት ይኸውልሽ፣ ከርታታዋ እኔ ችግርሽ ሁላችንም ፊል እንድናረገው እንዲሰማን የምትፈልጊ አብረንሽ እንድናዝን እንድናለቅስ የምትፈልጊ ከሆነ ከሀ ጀምሮ እንዴት ተዋወቃችሁ? ምንድነው የገጠመሽ? እንዴት ነው ያወቅሽው? ሽማ መያዙ እንዴት እንደደረስሽበት ምናምን አስረጅ። እኔ ልጁ የሀገሬ ልጅ ነው። የተጋባ ነው እዚህ ነው የተጋባ ነውም በቤተሰብ ነው። የት ነው? እዚህ ሳኡዲ ያለው ሳኡዲ ነው። ጅዳ ነኝ እኔ። አዎ አነጋገር ስለማችኝ ነው። ይኸውልሽ ስትጀምሪ እኔ ስምሽን በቲክቶክ ስምሽ ችግር የለም። እኔ ከርታታዋ እባላለሁ። ከትዳር አጋሪ ጋር የተዋወቅ ነው በስልክ ከሆነ በስልክ የሀገርሽ ልጅ ቢሆን አንቺ ነሽ ያመጣሽ ወይ ከሀገርሽ ሀ ብላችሁ ፍቅር ከጀመራችሁበት። አሁን ሳውዲ እንደምትኖሪ አናውቅም ነበር። እዚህ ነው ስትይ የት ነው እዚህ ስልሽ ሳውዲ ያልሽ ገባሽ? ኢንተርቪው አይደለም እኔ እየጠየኩሽ ሳይሆን አንቺ ቀጥታ ተናገር። ስለተናደድኩ ነው ይቅርታ። በእውነት የተዋወቅ ነው ያው ያኔ የተዋወቅ ነው ሳልሽ የተጋባ ነው እዚህ ሳውዲ ላይ ነው። እኔ ያለሁት ጅዳ ነኝ። የሀገሬ ልጅ ነው። አብሮ አደግነን 2 አመት 3 አመት እየሆነን ነው በትዳር ማለት ነው። ለአመታት ስራ የለውም እሱ። ስላገዝሽ አንዴ አንቺ ሳውዲ ስንት አመትሽ ነው ከሄድሽ? እኔ እምኪን 9 አመት ሆኖኛል። እሺ ማን የወሰደሽ? እኔ ራሴ ነኝ የመጣሁት። እሱንስ ማን አመጣው ወደ ሳውዲ? እሱ ቀድሞ ነው የመጣው ድሮ። ጥሩ። እሺ አንቺ ጠለብ ነሽ ወይንስ ጠፍተሽ ነው የምትሰሪው? ጠለብ አይደለሁም፣ የመጣሁት በባህር ነው። ባህር። በጣም ጥሩ። ከዛ እሱ ሳውዲ ውስጥ መኖሩን እንዴት አወቅሽ? አውቃለሁ፣ የሀገሬ ልጅ ነው። ግን እሱ ነው የመጣው የደወለልኝ ቅድሚያ። በጣም ጥሩ። አይሽ አሁን እየመጣሽ ነው ወደ ፖይንቱ። እሱም በባህር ነው የመጣው እንዳንቺ? አይዋ። ኦኬ። ዘላለምዬ ክበሪልኝ እኔ እናት ወጥሽንዳ። እሺ በባህር መጣ፣ አንቺ መጣሽ፣ እሱ ቀድሞሽ ነው የመጣው። ከዛ አንቺ ስትመጪ አንቺ ሳውዲ ውስጥ መኖርሽን በምን አውቆ ነው የደወለልሽ? ስልክሽን ኬታ መጣ? የሀገሩ ልጆች ጋር እንዳለን የሚኖረው። እሺ አብሮ አደግነን፣ አንድ ሀገር ነን ማሪ። አብሮ አደግ መሆናችሁ ለአራተኛ ጊዜ ነገርሽኝ። የኔ ጥያቄ አሁን እኔ ሳውዲ መጣው በባህር መምጣቴን በምን አውቆ ነው? ጠንቋይ ይቀልባል? ቁጥሬን ኬት አምጥቶ ነው የሚደውልልኝ? የሳውዲ አንደኛ የወንድሙ ልጅ እዚህ ነበረች፣ እሷ ናት የሰጠችው በጥቅል ቁጥሬን። ይሄኛ አየሽ፣ አሁን ስታወሪ ላስተካክልልሽ እና ከዛ አንቺ ትሄጂበታለሽ። እኔ ወደ ሳውዲ አረቢያ በባህር መጣው። እናም እሱ ከኔ ቀድሞ መጥቶ ነበረ። ስመጣ ማናት እሷ? በወንድምሽ ሚስት የወንድሙ ልጅ ናት ቁጥሬ የሰጠችው። የወንድሙ ልጅ የኔን ቁጥር ታቅ ስለነበረ ቁጥሬን ከሷ ወዶ ለመጀመሪያ ጊዜ ደወለልኝ አይደል? አዎ ነው የደወለበት ላይ ነው ያቆመው። ይጅብን ደወለልኝ፣ ለትዳር ጠየቀኝ።
እኔ ያገሬ ልጅ ነው ብዬ አገባሁት። ምንም ሳታወሩ ሳትላመዱ ዳይሬክት ደውሎ ታገቢኛለሽ? ወላሂ አንድ ያን ቀኑን ነው የጠየቀኝ ስለ ትዳር። ወላሂ ቢላሂ ነው የምልሽ። ያን ቀኑ ነው ደወለልኝ። ከምን ዛሬ ነው ያልኩት። ከምን ዛሬ ያገሬ ልጅ ደወለልኝ አያውቅም። ያገሬ ልጆች ጋር አዎ አወራለሁ፣ ግን እሱ ደውሎልኝ አያውቅም ነበረ። ደወለልኝ ቀጥታ ወላሂ ትዳር ነው የጠየቀኝ። እሺ ኢትዮጵያ እያላችሁ ትፈላለጉ ነበር? ኧረ እንፈላለግም። እሺ ማለት ስታልፊ ምናምን በሰፈር ይለክፍሽ ነበር? ይጎነትልሽ ነበር ምናምን? እኔ ያን ጊዜ እኔ እንጃ፣ እኔ እንደዚህ አይነት ነገር ብዙም እንትን አይደለም። ግን አንድ ቀን ደውሎ ቦይፍሬንድ ይኑርሽ እጮኛ ይኑርሽ አይኑርሽ ጠይቆኛል። ባለ ትዳር ነሽ ወይ ብሎ ጠይቆኛል። አለሽ ወይ ብሎ ጠይቆኛል። የለኝም አሁን ሰዓት ላይ ብዬ ነገርኩት። ወላሂ ወዳውኑ ነው የጠየቀኝ ስለ ትዳር ማለት ነው። ላስብበት አልኩኝ። በማግስቱ እሺ ነው ያልኩት። ወላሂ ምንም አላልኩም። ማለት እሺ ተወጁ ነበር። አንቺ ማለት የምትወጁ መሆን አለበት እሺ ለማለት አይደል? ተወጁ ነበር? አዎ ወደዋለሁ። ማለት ሰፈር እያለ ስታዩ ማድረክሽ ነበር እንደዛ ነገር እኮ። ለዛ ነው እንጂ ዝም ብለሽማ እሺ አትይውም በአንድ ቀን። እሺ ከዛ እሺ ያልሽው ስንት ጊዜ ፈጅባችሁ ሽማግሌ ልኮ ኒካ ለማሰር ምናምን? 2 ወር ነው። ኦኬ በ2 ወር ውስጥ ኢትዮጵያ ሽማግሌ ልኮ ምናምን የተጋባችሁት? አዎ 2 ወር ያው ቆይ ሲባል ቤተሰብ ነው የዳርን ኒካ የሚያስተሳስርም ማለት ነው። 2 ወር ነው የፈጀው። ኢትዮጵያ ቤተሰብ ኒካ አሰሩ፣ እናንተ ሳውዲ አብራችሁ መኖር ጀመራችሁ? አዎ አየር ላይ ኒካው ታሰረ? አዎ በስልክ ማለት ነው። አዎ በስልክ ሲሆን አየር ላይ ይባላል። እሺ ከዛ ቤት ተከራያችሁ? እንዴት ነው አብራችሁ መኖር የጀመራችሁ? አዎ ቤት ተከራየን፣ ኢጃዛ ቤት ማለት ነው። ያው ሳውዲ የምንኖረው ኢጃዛ ቤት ነው የምንኖረው በነገር እና ቤት ተከራየን። ብቻችንን ደግሞ አልችል ስንለው ሴት ፈለግን። ገባሽ? መጀመሪያ ማን ነው ቤቱን የተከራየው? እሱ ነው የተከራየው። ኦኬ እኮ ቤት ተከራይቶ ቃሟልቶ ነኝ አለሽ? አላለኝም። ስራ የለውም በሰዓቱ። እኔ ስራ ላይ ነኝ። እኔ ነኝ። ቤቱን እሱ ፈለገ። ያው የተዘጋጀ ቤት ነው። ብዙም እንትን አቅራጣ አይፈልግም። ቀስ እያልን እናሟላለን ተባባል። ያዝና አንድ ክላስ ማለት ነው። እሺ ክላሱን እሱ ያዘ፣ ብሩን አንቺ ከፈልሽ? አዎ እንደዛ ነው። እሱ ስራ የለውም ጊዜው ማለት ነው። ከዛ እኔ እየከፈልኩኝ ያው ለሱም ቀለብ እኔ ነኝ የምከፍለው፣ የቤት ኪራይም እኔ ነኝ የምከፍለው ማለት ነው። ጀግና አንቺ። እሱ ቤቱን ፈልጎ አገኘ፣ አንቺ ቤት ኪራዩን ትከፍያለሽ። ከዛ አንቺ ስራ ትሄጃለሽ፣ በወር ደግሞ ስትቀበይ እሱ እዛ ቤት ውስጥ ይኖርበታል አይደል? አዎ። ኦኬ እሱ እየኖረ አንቺ ኢጃዛ የምትመጪው በስንት ጊዜ ነው? በ2 ወር እና በወር እሄዳለሁ። በ2 ወር። ኦኬ በ2 ወር አንዴ ለምትመጪው፣ በ2 ወር ወይም በወር እንደተሳካልሽ ለምትመጪው የቤት ኪራይ ስንት ትከፍያለሽ? የ3 ወር 1500 እንደዚህ እከፍላለሁ። ኦኬ ሳውዲ ለካ ሳውዲ ማለት ነው የምትከፍሉት። ኦኬ በወር 500 ሪያል በይ፣ የ3 ወር 1500። ወላሂ አጋጣሚ ነው እዚህም እንጂ በጣም ውድ ነው። አጋጣሚ እድል ሆኖ ነው እናንተ ርካሽ እንደ እድል ነው ያው አላህ ሲረዳኝ። ኦኬ እሺ ከዛ አንቺ በወር አንዴ ወይም በ2 ወር አንዴ ትመጫለሽ። ህይወት ቀጠለ። ከዛ የቤት ኪራይ ሲከብድሽ እንደዛ ነው? አዎ የቤት ኪራይ ሲከብደኝ ያው ሴቶች ፍለጋ ጀመርኩ። ይገባሽ? ሴቶች እየፈለኩኝ አንድ ያገሬ ልጅ አገኘኋት። አባደግናት ደባል ይባላል። አዎ ዳበል እንዲረዱሽ ማለት ነው። ያው እንዲረዱኝ ያግዙኛል። የቤት ኪራይ እንዲረዱሽ አይደለም ለራሳቸው ይኖራሉ፣ ከፍለው ይኖራሉ። ግን ለኔ ያው ነው። ገባሽ? አቡዬ ስለተቸገርኩኝ ያን ጊዜ እንዲያግዝሽ የቤት ኪራይ እንዲያግዙሽ። እሺ በቃ እሺ አንድ ሴት አገኘሁኝ። ያው የሀገሬ ልጅ ናት፣ አብሮ አደጌ ናት። የሀገሬ ልጅ ናት። ያው ሌላም ክላስ ሴቶች አሉ፣ ችግር የለውም ብዬ አመጣኋት ያችን ልጅ ማለት ነው። ልትከፍል እሷ ስንት ልታገዝሽ? 100 ብር ነው ሀቡዬ ለሴት። አንድ ሴት ያው ሻንጣዋን ነው 100 ብር ነው የምከፍለው በወር ማለት ነው። 100 ሪያል በወር ነው? በ2 ወር በ3 ወር በወር? ላ በወር። ኦኬ በወር 100 ሪያል ከሆነ በ3 ወር 300 ሪያል ይደርስባታል። 1500 ከፊው 1200 ሆነብሽ። እሺ ሌላም ሴት ያስፈልግሻል? አንድ ሰው ብቻ ነው ያስገባሽ? ወላሂ እየፈለግኩ ነበረ፣ ሴቶች አላገኘሁም። እንመጣለን ይሉኛል አይመጡም፣ እንመጣለን ይሄን ቀን ይሉኛል አይመጡም። ወላሂ
እሷ የሀገርሽን ልጅ አስገባሽ። እንቀጥል። እሷን አመጣሁኝ። ሌላም ሴቶች አሉ። ያኔ እኔ ክላስ ሳይሆን ሌላ ክላስ አሉ። እንደዚህ ክፍል አለ። ስለእናንተ ክላስ ብቻ እናውራ ማሪ። አንቺ እኮ በአንዱ ክላስ ነው 1500 ሪያል የምትከፊው አይደል እንዴ? አዎ ነው። እሺ፣ ስለዚህ አሁን ስለእናንተ ክላስ ብቻ ስናወራ አንድ ሰው አገኘሽ 1200 ሪያል ሆነብሽ። አሁን እሷ 300 የ3 ወር። አይዋ። እሺ፣ እንቀጥል። ኑሮ ቀጠለ። ኑሮ ቀጠለው። እየኖርኩ ነው። ያው ብር ልካለሁ ከዚህም ለሱም የቤት ኪራይም እንደሚታወቀው እኔ ነኝ የምከፍለው ሁሉንም ነገር ማለት ነው። የቆጣሪ የመኖ የካህረባው ምናምን ሲል ማለት ነው እኔ ነኝ የምከፍለው። እሱ አይሰራም። በቃ ይበላል፣ ይጠጣል፣ ይተኛል፣ ይነሳል። አንቺ በወር ወንዴ ስራ የለውም። አዎ አልዋሽም፣ ወላሂ ስራ የለውም። አዎ እሺ። አመት ከግማሽ ሆነው ስራ ተለቀቀ ማለት ነው። ስራ የለውም። ፈልግም ስለው ያው የለም ስራ ነው የሚለኝ። እኔም አልጫ ነው ማው ምን ነው የምለው። እሺ ማሪ የቤት ኪራይ የሚከፍል ከተገኘ ቀለብ የሚሰጥ ከተገኘ ለምን ይሰራል? አንድ ሰው እኮ ሲቸግረው ነው የሚሰራው። ሲያጣ የሚበላው ሲያጣ፣ ቤት ኪራይ የሚከፍለው ሲያጣ ጎዳና ላይ መውደቅ ይሰራል። ኦልሬዲ ቤት ኪራይ የሚከፍል አካል ከተገኘ፣ ቁጭ አድርጎ የሚቀልብ አካል ከተገኘ ለምን የሰው ፊት ይገርፈዋል? ለምን በሙቀት በረሃ ላይ ግመልና ከብት ይጠብቃል? በወጣው እናቴ እውነት ነው። እንደ አራፉ ቁጭ ብሎ እየተቀለበ ይቀላል፣ ይወፍራል። እሺ ከባድ ነው እንጂ ላኪን ያችን ልጅ ያመጣኋት ልጅ ጋር ያው ማግጧል። ገባሽ? ካመጣሻት ልጅ ጋር ማገጥ እንዴት እና አንቺ እንዴት ደረሽባቸው የሚለውን አስረጅ። እኔማ ምን ደርስበታለሁ? ራሳቸው አወጡት እንጂ በሰይድ ወረባቦ ቤት ገብተው ቪዲዮ ምናምን ደረሰኝ ማለት ነው። አንድ 8 ቀን እንደዚህ ይሆነዋል። ቆይ እሷ ከገባች ስንት ጊዜ ሆናት? አንቺ ቤት ከገባች ስንት ወር ሆናት? አረ ቆይታለች። 2 አመቷን ይዛለች። 2 አመት ሙሉ አንቺ ኢጃዛ ስትወጪ ያሷ ኢጃዛ ነው። ኢጃዛ እንዴት ነበር ንገሪ። አላገኛትም። እኔ ቤት ትኑር ወደ ሌላ ያኑራት አላሁ አለም። እዛ ጋር የማውቀው ነገር የለኝም። ግን እኔ ኢጃዛ በወረኩ ሰዓት በየወሩ ወርዳለሁ። አንዳንድ ጊዜ በ2 ወር ሄዳለሁኝ። ያን ጊዜ እኔ አላገኛትም በፍጹም። በስልክ ከሷ ጋር አንቺ ነሽ ያመጣሻት አይደል? ልትከራይ አወራታለሁኝ። ታዲያ ምን እያልኩ ላወራት ደግሞ? ኖ የቤት ኪራይ ደረሰ አምጪ አትያትም? ለሱ ነው የምትሰጠው። ወላሂ እኔ የቤት ኪራይ ብር ነው እንጂ የምሰጠው እኔ አስቤ የካህረባ እንደዚህ አላቅም። እኔ አካሪዎቹ የሚጠይቁት እሱን ነው። እሱ ጋር ነው የሚጨርሱት። እኔ ብር ብቻ ነው የምሰጠው። እሺ አንቺ ደሞዝሽን አምጥተሽ መስጠት እንጂ ከሷ ተቀበለሽ የቤት ኪራይ ለሷ አትሰጪውም። አንቺ ኦልሬዲ አምጥተሽ እሷን አገናኝተሻታል። በየወሩ የቤት ኪራይ ሲደርስ ለሱ ነው የምትሰጠው በእጁ። አዎ እኔም በመሻወር ነው የምልከው። እንደዚህ አልመቻች ካለ ለመውረድ በመሻወር ልካለሁ። ከዚህ ካለሁበት ቦታ ማለት ነው። አታገኛትም ነበር ኢጃዛ አንቺ ስትወርጂ በወርም ውረጂ በ2 ወር አታገኛትም ነበር ቤት ውስጥ? አላገኛትም በጭራሽ። አግኝቻት በበዓልስ በዓል ለማክበር ምናምን አትገናኙ? አሁን ለምሳሌ ኢጃዛ ቤት ብዙ ጊዜ ኢድ ወይንም የሙስሊም ቤት ከሆነ ኢድ፣ የክርስቲያን ቤት ከሆነ ፋሲካ፣ ገና ምናምን ሲሆን ሁሉም ኢጃዛ በአንድ ቀን ይወጣና አንድ ላይ ያከብራል አይደል? እንደዛ የለም? ያከብራል። አትገናኙ? እኔ ከወዲህ ነው የምሄደው። ኢድ ነገ ነው ሲባል እሄዳለሁኝ። አንገናኝም እንዴ ስላት የሰዎች አልፈቀዱልኝም እያለኝ ነው የምሸውደኝ ማለት ነው። ግን ስሰማ መጥታለች እኮ ይሉኛል ቤትም ማለት ነው ሴቶቹ ማለት ነው። እሰማለሁኝ። እሺ በ2 አመት ውስጥ ጭራሽ አብርዬ ወንድሜ እንዴት ነህ? ከ2 አመት ውስጥ አንድ ጊዜ ብቻ ነው ያገኘኋት ያችን ልጅ። እሺ የተገናኘ ነው ቤት ማለት ነው። በ2 አመት ውስጥ አንድ ቀን ስታገኛት ምን እያደረገች ነበረ? ያው ምን ታረጋለች? እንፈራርሻለን፣ እንጠጣለን፣ እንበላለን፣ ወደ ስራችን ነው የምንሄደው። ምንም አይነት ምልክት አላገኘሽባትም ከባልሽ ጋር ግንኙነት እንዳላት የሚያስታውቅ? ወላሂ ምንም ነገር የለም። አንድ ጊዜ ብቻ በቪዲዮ እያወራሁ ባሌ ጋር አይቻታለሁ። እሱ ጋር ያኔ ጠጋ ብላ ቁጭ ብላ አይቻታለሁ ወላሂ። ከዛ ምን አልሽ? እኔ ወላሂ ምንም አላልኩም፣ ምንም አልተሰማኝም። ያኔ ስራ ፈተሽ ነው ወይ ኢጃዛ መተሽ ነው ወይ ምናምን ብልሽ አትጠይቂም? ለምን እጠይቃታለሁ ስለሰው እንዴ? እኮ ስራ ፈተሽ ኖርማል ጥያቄ፣ ሰላም አምጣት ሰላም ልበላት ብለሽ ስራ ፈተሽ ነው ኢጃዛ መተሽ ነው እንዴት ቤት ተገኘሽ ምናምን አትይም?
እኔ በሰዓቱ ምንም አላልኳትም፣ ግን ያን ጊዜ ብቻ በቪዲዮ ባሌ ጋር ሳወራ አይቻታለሁኝ ተቀምጣ ቤት ውስጥ ማለት ነው። እሺ ባልሽ ላይ ምንም አይነት ምልክት አላየሽም? እሷ